አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ ይዤላችሁ የመጣሁት የሁለት አይነት ሲኒያ፣ አንዱ ሲኒያ ለዛኛ ነው፣ አንዱ ደግሞ ሲኒያ በጣጥስ ነው። ሁለቱም በድንች ነው የሚሰራው። ይሄኛውና ይሄኛው ግን አሰራሩ ፍጹም የተለያየ ነው ማለት ነው። እስከ መጨረሻው ቪዲዮውን እየተከታተላችሁ እስከ መጨረሻው ተከታተሉኝ ማለት ነው። እና ሲኒያ ለዛኛ ይህንን ይመስላል። ለዛኛ ሲባል ያው እንግዲህ የሚሰራበትን ሁላችሁም ታውቃላችሁ ብዬ አስባለሁ። የሚያስፈልጉን ግብአቶች ሽንኩርትና ፍልፍል ሮሚ፣ ካሮትና ድንች ናቸው ማለት ነው። እዚህ ጋር የጋለ መጥበሻ አግላለሁ። ከዛ ሽንኩርትን እጨምራለሁ ማለት ነው። ከዛ በመቀጠል በዚህ መልኩ ያው ሽንኩርቱ ቀላ እስከሚልልን እናማስለዋለን ማለት ነው። እና እንደምታዩት ነጭ ሽንኩርትን የጨመርኩበት እዚህ ጋር ማለት ነው። ነጭ ሽንኩርቱን ከጨመርኩኝ በኋላ በዚህ መልኩ አማስለዋለሁኝ ስሰራ ማለት ነው። በጣም እየፈጠንኩ ነበር ያረኩትኝ። እና እዚህ ጋር ዶሮ ነው ማለት ነው። ሰድር ዶሮ የተከተፈ እሱን ነው የጨመርኩትኝ። እዚህ ጋር ፍልፍል አስወጥ፣ ምልህና ቁንዶ በርበሬ፣ ያው ፍልፍል አስወጥ ማለት እሱ ነው ማለት ነው። እና ከዝበራ ዱቄት እና በርበሬ የነሱ የማያቃጥለው ማለት ነው። እዚህ ጋር ፍልፍል ሮሚ ሁለት አይነት ነው ማለት ነው። ፍልፍል ሮሚ ሁለት አይነት ነው የጨመርኩትኝ ማለት ነው። ለከለሩ ቆንጆ ያደርገዋል። እና ደግሞ ከዛ በመቀጠል እንግዲህ እንደምታዩት ካሮት እጨምርበታለሁ። ሶያ ሶስ፣ የምግብ ሶያ ሶስ ማለት ነው፣ የዶሮ እሱን ጨምራለሁኝ። እሱን ከጨመርኩኝ በኋላ በአንድ ላይ በዚህ መልኩ አዋህደዋለሁኝ ማለት ነው። እና ያው ቪዲዮ ቁርጥ እያለ ነው። እዚህ ጋር ጅብን ሞዘሬላ ነው ጅብን ማለት ነው፣ የማታውቁ ካላችሁ። እዚህ ጋር ደግሞ ከስበራ ነው የምጨምረው። እሱን በዚህ መልኩ በደንብ አዋህደዋለሁኝ። እንደምታዩት ከስበራና ጅብን ሞዘሬላው ጋር በደንብ አዋህደዋለሁ ማለት ነው። በሌላም መልኩ ይሰራል። ክሬም በጅብን ሞዘሬላው ላይ ክሬም መጨመር ይቻላል ማለት ነው። እና የክሬሙን ደግሞ ሌላ ጊዜ አብረን ነው የምንሰራ ይሆናል። እዚህ ጋር የበሰለ ድንች ነበረኝ። እሱም በደንብ አርጌ ከሞዘሬላ ወይም ደግሞ ግሽጣ ጋር ማለት ነው በደንብ በዚህ መልኩ ድቅቅ አረገዋለሁ ማለት ነው በጣጥሱን። ከዛ እንደዚህ ግላፍስ ለብሰን በዚህ መልኩ እናድቦለቡለዋለን። በነገራችን ላይ እዚህ ጋር ጓደኛዬ እያገዘች ነበረ። ምርጥ ፊሊፒን ጓደኛ አለችኝ እና እሷ እያገዘች ነበረ ማለት ነው እዚህ ጋር። እና ያዘጋጀነውን ዶሮ በዚህ መልኩ እንጨምራለን ማለት ነው። እና እንደምታዩት ዶሮውም በዚህ መልኩ ከጨመረን በኋላ ሲኒያው ላይ ማለት ነው በዚህ መልኩ እናስተካክለዋለን። ከዛ እዚህ ጋር በጣጣው ያድቦለቦልነውን ክሬም ማለት ነው፣ ክሬም አለ የራሱ የሆነ የምግብ ክሬም ወይ ደግሞ ሞዘሬላና እንትን ምንድነው ግሽጣውን በአንድ ላይ በወተት በጥብጡትና እንደዚህ ታረጉበታላችሁ። ከላይ ጅብን ሞዘሬላ ትነሰንሱበታላችሁ ማለት ነው። ከዛ ወደ ፍሩን ነው ማለት ነው። እና ፍሩን ውስጥ ከገባ በኋላ በዚህ መልኩ ቀይ ሆኖ ይወጣልናል ማለት ነው። በጣም ደስ የሚልና ሲበሉት ጣዕም ያለው ምግብ ነው። ሁላችሁም በየቤታችሁ ሰርታችሁ መሞከር የምትችሉት ነውና ለኔም ደግሞ ቪዲዮዬን ላይክ እና ሼር ሰብስክራይብ እያደረጋችሁ እስከ መጨረሻው ተከታተሉኝ ማለት ነው። በቀጣይ ደግሞ ሲኒያ በጣጥስ ነው የማሳያችሁ ማለት ነው። እንደምታዩት ይሄ በዚህ መልኩ ሆኖልኛል ማለት ነው። እና ላይክ ሼር ሰብስክራይባችሁ አይለየኝ ማለት ነው። በቀጣይ ሌላ አዳዲስ ቪዲዮዎችን ይዤ የምመጣው የእናንተ ሰብስክራይብ እና ላይክ ስታደርጉ ነው ማለት ነው። እዚህ ጋር ደግሞ ሲኒያ በጣጥስ ነው። እዚህ ጋር የታጠበ ዶሮ ነው። በደንብ ዶሮ ይታጠባል። እንደምታዩት መብሰሉን እዩት፣ በደንብ እዩት። በደንብ በጣም በስሏል። ይሄ ውልቅ እስከሚል አጥንቱ ማለት ነው። እና ከለሩም በዛ ላይ በእውነት ነው የምላችሁ እዚህ ጋር ፊልተር ምናምን አልተጨመረበትም።
ከለሩም ደግሞ የሚያምር ሆኖ የሚወጣልን በዚህ መልኩ ሲሆን ነው ማለት ነው። እና አሰራሩን እስከ መጨረሻው ከተከተላችሁኝ ሁላችሁም ላይክ እያደረጋችሁ ሼር እያደረጋችሁ ከተከታተላችሁ ብዙ ነገሮችን ይዤ እመጣለሁኝ ማለት ነው። እና እዚህ ጋር ለእኔ የሚያስፈልገኝ የእናንተ ላይክ ሼር ሰብ እያደረጋችሁ የምታበረታቱኝ ነው ማለት ነው። እና ከዛ በመቀጠል የምናየው ማለት ነው የዚህን አሰራር ነው። እዚህ ጋር ግሽጣ ነው የሚጨምረው ማለት ነው። ግሽጣ የማታውቁት ከሆነ በኤልባ ቆይ አሳያቸዋለሁ ሌላ ጊዜ። እዚህ ጋር ሶያ ሶስ ነው ማለት ነው። የፈለጋችሁትን የለሀም ሊሆን ይችላል፣ ግን ዶሮ ስለምንሰራ የዶሮ ቢሆን ይመረጣል። እዚህ ጋር ሶያ ሶስ ከሌላችሁ ድብስ ሮማን አይሼ መጨመር ትችላላችሁ፣ እናንተ እንደምትፈልጉት አይነት ማለት ነው። እና ከዛ በመቀጠል እንግዲህ ቅመማ ቅመሞቹ ከስበራ ዱቄት፣ ቁንዶ በርበሬና ከፋፍሪካ እና ምልህ ፍልፍል አስወጥ ናቸው ማለት ነው። እና ከዚህ የዘለለ እኔ ብዙ ጊዜ ጨምሬ አላቅም ማለት ነው። እዚህ ጋር ነጭ ሽንኩርት በደንብ ተደርጎ እንትን ይባላል ማለት ነው። ይፈቀፈቃል ወይ ደግሞ የተፈጨ ካላችሁም ጥሩ ነው። እናንተ በፈለጋችሁት ማድረግ ትችላላችሁ። እኔ በዚህ መልኩ ነው የጨመርኩትኝ። ከዛ በመቀጠል እንግዲህ በዚህ መልኩ ካዘጋጀሁትኝ በኋላ በአንድ ላይ አዋህደዋለሁ። ሎሚ ነው ይሄ ደግሞ ሎሚ ማለት ነው። ከዛ እነሱን ኦሊቭ ኦይል ወይም ደግሞ ዘይቱን ሳልሳ ደግሞ እዚህ ጋር ቀዩ ሳልሳ ማለት ነው እሱም አለኝ። እነሱንም ካረኩኝ በኋላ ያው እንግዲህ እናንተ ራሱ በቃ ስታዩት ማለት ነው ምን ሊሆን እንደሚችል አስቡት ማለት ነው። ተቀላቅሎ ከዶሮ ጋር ሲዋሃድ ያለውን እንግዲህ ጣዕም ለእናንተ ብሰጣችሁ ይሻላል ማለት ነው። እና ሊሆን የሚችለውን ነገር እናንተ ታውቃላችሁ። እንደምታዩት በዚህ መልኩ ብጥብጥ ካለ በኋላ ዶሮ በደንብ የታጠበ ዶሮ ነው ማለት ነው። በዱቄት ምናምን የታጠበና እንደዚህ መካከል ላይ በቢላዋ ነካ እናደርገዋለን ወደ ውስጡ እንዲገባልን። ቅመሙም ደግሞም ሲበስልም እስከ ውስጡ ፍትፍት ብሎ እንዲበስልልን ማለት ነው። በዚህ መልኩ እዩት። ዶሮ በደንብ ታጥቧል። እንደምታዩት እንግዲህ በዚህ መልኩ በአንድ ካዋሃደ ነው በኋላ በእጃችን ማለት ነው ግላፍስ ለብሰን በእጃችን ሲሆን በጣም ደስ ይላል ማለት ነው። እና እዚህ ጋር በጣጥስ ወይም ደግሞ ድንች ነው ማለት ነው። በክቡ እኩል ነው የተከተፈው ማለት ነው። እና ሙደወር ይሉታል እነሱ። እዚህ ጋር ዘይት ነው፣ ዘይት ኦሊቭ ኦይል ወይም ደግሞ የወይራ ዘይት ነው እየጨመርኩ ያለሁት። በጣም ደስ ይላል ማለት ነው። እዚህ ጋር እንግዲህ ያዋሃድኩትን ዶሮ ከላይ ቁጭ አደርገዋለሁ እላቸዋለሁ ውዶችዬ። በጣጥሱን ግን ትንሽ ፍልፍል አስወጥና ምልህ ንስንስ ብታረጉበት በጣም ጥሩ ነው ማለት ነው። እና በዚህ መልኩ የዶሮውም ደግሞ የተዋሃደበት ወደ ታች ስለሚወርድ የሱም እንትን ይለዋል ማለት ነው። ማለት ስለሚደርሰው በጣም እንትን ይላል ማለት ነው። ቆንጆ ነው የሚሆነው። እንደምታዩ ከታችም የቀረውን ሙጥጥ እያደረጋችሁ በማንኪያ አንድ ላይ ተጨምሩታላችሁ ማለት ነው። ከዛ በተረፈ እንግዲህ ቪዲዮውን ከወደዳችሁት ላይክ ሼር እያደረጋችሁ እኔም የምችለውን ያክል እያቀረብኩላችሁ እናንተም ደግሞ ያው በምትችሉት አቅም እኔን አበረታቱ። እዚህ ጋር ጥብስ ቅጠል ካላችሁ ጥብስ ቅጠል ያው እንግዲህ ለሁሉም ነገር በጣም ሽታው ቆንጆ ነው። ብታረጉበት ለውበትም ሆነ ለሁሉም ነገር የተመረጠ ነው የሚሆነው ማለት ነው። በዚህ መልኩ በደንብ ካስተካከልን በኋላ አልሙኒየም ነው ገስጢር በሱ አልብሰን ወደ የት ነው ወደ ፍሩን ነው ማለት ነው። እና ፍሩናችን እንግዲህ ማለት የሁሉም ፍሩን ይለያያል። እንግዲህ የፍሩናችሁ ፓወርን 360 ዲግሪ ላይ ሆኖ ቶሎ የማይግል ፍሩን አለ። ከዛም በታች ሆኖ ደግሞ ቶሎ እንትን የሚል ፍሩን አለ። በነገራችን ላይ ፍሩናችን መካከለኛ ነው መሆን ያለበት ማለት ነው። ምክንያቱም በደንብ እስከ ውስጡ ከላይ ብቻ ለብልቦ እንትን እንዳይለው እስከ ውስጡ እንዲበስል ማለት ነው። እና በዚህ መልኩ ቆንጆ ሆኖ በስሎ እንዲወጣልን ማለት ነው። ከላይ ሎሚ ለውበቱ ነው። ሎሚው እንኳን አሁን
የሚደርሰው ነገር የለውም። በዚህ መልኩ ዶሮ በስሎ ይወጣላችኋል ፍሩናችሁ ከተስተካከለ። ነገር ግን ፍሩኑ በጣም በወር ከሆነ ያቃጥልብናል ማለት ነው። እዚህ ጋር ደግሞ ሾርባ ነው ማለት ነው። በነገራችን ላይ ቪዲዮን ሰርቼ ማለት ነው አንዴ ነው ሪከርድ ማድረገውና ቀጣጥዬ ነው አንድ ላይ ማለት ነው። እዚህ ጋር ደግሞ ሾርባ ነው ማለት ነው። ሾርባ እንግዲህ አሁን በአሁን ሰዓት ሳውዲ አረቢያ ወይ ደግሞ የትም ሀገር አረብ ሀገር ላይ ክረምት ገብቷል ማለት ነው። ኢትዮጵያ ብቻ ነው በጋ እና አልሙሂም ደግሞ ሾርባ በጣም አስፈላጊ ነው። እዚህ ጋር ደግሞ እንግዲህ ዚብዳ ነው። ዚብዳ ወይም ቅቤ የገበታ ቅቤ ነው ማለት ነው እዚህ ቤት የምንጠቀመው። ከዛ ሽንኩርት እንጨምርበታለን። ያው ሁሉም ነገር የታጠበ መሆን አለበት ማለት ነው፣ በንጹህ መሆን አለበት። እዚህ ጋር ደግሞ አበባ ጎመን እንጨምርበታለን ማለት ነው። በደንብ እሱን እናዋህደዋለን፣ ቅቤውንና ሽንኩርቱን፣ አበባ ጎመኑን፣ ካሮት እዚህ ጋር ደግሞ የተፈቀፈቀ ካሮት እንጨምርበታለን ማለት ነው። በነገራችን ላይ ማለት ነው ውዶችዬ ቪዲዮ እያፈጠንሽ ነው ብላችሁኝ ስፒዱን ትንሽ አርጌ ነው ዛሬ ያቀረብኩላችሁ። ምክንያቱም በደንብ እንዲታያችሁ የምጨምራቸውን ነገሮች እንዲታያችሁ ብዬ ስፒዱን በጣም ቀንሸዋለሁ ማለት ነው። እና እዚህ ጋር ደግሞ ነጭ ሽንኩርት የእንትኑ ማለት ነው የዱቄቱ ነው የጨመርኩትኝ። በዚህ መልኩ በደንብ እናሸዋለን ማለት ነው። እንደዚህ እንደምታዩት በደንብ እንትንለዋለን። ዶሮ ደግሞ የተቀቀለ ዶሮ እና በደንብ በእጃችን ፍትፍት አድርገን የተቀቀለውን ዶሮ በዚህ መልኩ መጨረሻ ላይ እንጨምረዋለን። ፍልፍል ሮሚ ምናምን እዚህ ጋር አያስፈልግም ማለት ነው። አበባ ጎመንና እዚህ ጋር ደግሞ በቆሎ የተቀቀለ በቆሎ ማለት ነው። የጣሳው አለ ተቀቅሎ ያመጡታል። ወይም ደግሞ ቤት ማዘጋጀት ከፈለጋችሁ ቀቅላችሁ ማዘጋጀት ትችላላችሁ። ግን የውጩ ቢሆን ይመረጣል ማለት ነው። ለዚህ እዚህ ጋር ማጂ አለ። ማጂ የሾርባ ማጂ የራሱ አለ ማለት ነው። እና እሱን የጨመርኩትኝ እናንተ መጨመር አለመጨመር ነው ኖርማሉ ማጂ ማድረግ ትችላላችሁ። እዚህ ጋር ጨው ነው ማለት ነው። በዚህ መልኩ ካደረጋችሁ በኋላ እዚህ ጋር ያው ፍልፍል አስወጥ በእንትን ነበር አጋጣሚ ሆኖ ፓውደሩ የለኝም፣ ፈቅፍቄ ነው ትንሽ የጨመርኩበትኝ። እዚህ ጋር የዶሮውን የቀቀልኩበትኝ ውሃ ነው ማለት ነው። እና በዚህ መልኩ ዶሮውን የቀቀላችሁበትን ውሃ ስታደርጉት በጣም ቆንጆ ጣዕም ይሰጠዋል ማለት ነው። በዚህ መልኩ አብስላችሁ በመጨረሻ ላይ የምግብ ክሬም አለ ማለት ነው። የምግብ ክሬሙ በጣም ቆንጆ ነው ማለት ነው። የምግቡን ክሬም ትጨምሩበታላችሁ። ከዛ በደንብ እንዲበስል ትተውታላችሁ። የመወፈር ባህሪም ይመጣል። የምግብ ክሬሙን የተዘጋጀውን ስጨምሩበት የመወፈር ባህሪው ይመጣል ማለት ነው። በዚህ መልኩ አውጥታችሁ ስታቀርቡትም ከለሩ እንዳለ ሆኖ ቆንጆ ነው ይወጣልናል። ለዛሬ ያስኩላችሁ ቪዲዮ ይሄን ይመስላል። በቀጣይ በሌላ አዲስ ቪዲዮ እስክንገናኝ ሰላም ሁኑልኝ።